በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ገብረ መንፈስ ቅዱስ ለጽንሰትከ ገብረ መንፈስ ቅዱስ ወይ በብስራት መልአክ ለተጸነሰው መጸነስህ በወርኃ ታኅሣሥ ለሆነው ልደት ሰላም እላለሁ። ክቡር አባት ሆይ ትርሲስ ለዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ክብር እንደከበረ እኔም ፍጹም ልባዊ የሆነ እጅ መንሻ ወርቅ አቀርብልሃለሁ። ለጽንሰትከ ገብረ መንፈስ ቅዱስ ወይ የቤተ ክርስቲያን መብራት የምትሆን የተመረጠች የከበረች እናትህ ጡት ሳትጠብ በመንፈስ ቅዱስ እንክብካቤ ስላደገው አስተዳደግ ሰላም እላለሁ። ክቡር አባት ሆይ በጠንካራው የጽድቅ ክንድ ደግፈህ ያዘኝ። እጅግ ጥልቅ የሆነ የፍትወት ሥጋ ጉድጓድ ልትጨምረኝ ዓለም በፊቷ ወጥመድን አጥምዳለች እና ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ የሚያበራ አምደ ብርሃን ለተቀረጸው ስም አጠራር ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለማውደቅ የሚፈገመገሙትን በኃይሉ ክንድ ደግፈህ የምትደግፍ ነህና በዓለም ላይ መልካም ዝናን ላተረፈው ስም አጠራርህ ኢትዮጵያ ታመሰግንሃለች፣ ግብፅም ትዘምርልሃለች። ለስረተ ርእስከ ገብረ መንፈስ ቅዱስ ሆይ በቅቡዕ ሃይማኖት ለለሰለሰ ስረተ ርእስህን በጠፈር ክንድ ላይ ለሚገኘው ከርእስህ ሰላም እላለሁ። ክቡር አባት ሆይ በትሩፋት ገድል በዋጀሃትን በመንግሥተ ሰማያት ከፍለህ እኔም ዋጅተህ ከእኔ ጋር ይሁን ስትል በጆሮዬ ላይ ንገረኝ። ለገጽከ ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽህ ሰላም እላለሁ። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራውን ድንገት ሌሊት በመጣ ጊዜ ከአንተ ጋር መብራት አብርቼ እቀበለው ዘንድ ከትሩፋት ገድልህ መብራት ዘይት አካፍለህ ስጠኝ። ለቅርብቤትከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋ ግርማ ሞገስ ለተሸለሙ ቅርብቤቶች ሰላም እላለሁ። ለስጋዊ መድረክ መብራት ለሆነችው ዓይኖች ሰላም እላለሁ። ክቡር አባት ሆይ በከበሩት ጉባኤ መካከል አንተ እጅግ የከበርክ ነህና የአእምሮዬ ሕግ በልቦናዬ ሰሌዳ ላይ ጻፈው። አእምሮዬ ትክክል ያይደለ ነውና። ለእዛንከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎት በትካዜ ላይ የምትገኘው ሴት ልመና ቃል በቅጽበት ለሚሰሙ እዘኖች ሰላም እላለሁ። ክቡር አባት ሆይ ልዩ መሐሪ ተአምራት አድራጊ ሁሉ የሚረዳና መልካም ስጦታ ሰጪ ስትሆን ለእኔ ልቦና ስለምን ይጨክናል? ለመተካፈትከ ገብረ መንፈስ ቅዱስ ሆይ ኃጥአን ሰው ለማዳን የንስሐ እንባ ምንጭ ለሚፈልቁበት ጉንጮቹ ሰላም እላለሁ። ክቡር አባት ሆይ ጽኑዓን መሰናክሎች በአሸናፊነት ለማውጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረህ ከግፈኛ ሰው መገፋት አድነኝ። አሜን። ለእናፍከ ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጹሕ ድንግልናዊ የሚያንጸባርቅ የድንግል ማርያም ንጽሕት ድንግልና ገና በሩቅ ለሚያሸትቱ አእናፎች ሰላም እላለሁ። ክቡር አባት ሆይ አኗኗርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊት ለፊትህ በማስቀደም የዚያን የወደቀ ጋኔን ሰራዊት ጠላቶች ተከታትለህ አጥፋቸው። ለአእናፍከ ወለአፉከ ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጭ ላለመናገር ተቆጥቦ ለሚኖር ሕግ ለአቋቋሙ ከናፍርህ አፍ ሰላም እላለሁ። ክቡር አባት ሆይ ምግባር ሰናይ አጠናቀህ የያዝ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎህን ስታካሂድ ተመልክታ የነበርክባት ገዳም ወይም ጩ ያለች በረሃ ትዕግስትህን ፈጽማ አደነቀች። ለአእናፍከ ገብረ መንፈስ ቅዱስ ሆይ በኃጢአት መጠረስ ላልጠረሱ አስናኖች ሰላም እላለሁ። የምድራዊ መብል አጣጥሞ ከመብላት ፈጽመው የተቆጠቡ ናቸውና። ክቡር አባት ሆይ ግሩማን አናብስት
መናፍስትን በስልጣን ስር አውለህ የምትገዛ ነህና አንተ የምትወድ በደዌ ኃጢአት ለሚሰቃዩ ሰውነትን ብሉህ ቀሲስ ሆይ መድኃኒት ፈልግላት። ለንስሐን ከገብረ መንፈስ ቅዱስ እውነተኛ የክርስቶስ ሃይማኖት ላስተማረ አንደበት ችግርን ለሚያቃልል ስልጣን ሰላም እላለሁ። ክቡር አባት ሆይ መንግስተ ሰማያትን ለአንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብን ብልህ ስትከነባት በቅዱሳን በኩል ልክ እንደ ርግብ የዋህ ሆነህ ተገኝተሃልና ለእስትንፋስህ ከገብረ መንፈስ ቅዱስ ሆይ ሕሙማንን በልቦና ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በአምላኩ ኃይል አዳኝ ከሆነ ከጳውሎስ እስትንፋስ በማዳኑ ተባባሪ ለሆነ እስትንፋስ ሰላም እላለሁ። ክቡር አባት ሆይ የኢየሱስ ክርስቶስ የባህሪ ሕይወቱ የሆነ የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝ ዘንድ ትንፋስህን ከእስትንፋሴ ጋር አንድነት ይፍጠሩ። ለጉራኤ ገብረ መንፈስ ቅዱስ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጉራኤ ሰላም እላለሁ። ክቡር አባት ሆይ ረዳትነትን የታመነ ቃል ኪዳንህን የተመለከተ ሁሉ አባት ሆይ የቃል ኪዳንን አስራት አድርገን እያሉ ያማልዳሉ። ለከሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛ በዚህ ዓለም ጌጥ አይደለም በአምላክ ባለሟልነት ለተሻመ ወይም ለተጌጠ ከሳድ ሰላም እላለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደ መሆንህ የቸርነትህ ዝናብ የሚያስፈልገው ቦታ ዝናብን የሰውነቴ በረሃ ወደ ለምለምነት ለወጠችው ሆን ለከሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛ በዚህ ዓለም ጌጥ አይደለ በአምላክ ባለሟልነት የተሸለመው ለጌጠው ከሳድ ሰላም እላለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነትህም ዝናብ በሚያስፈልገው ቦታ ዝናብን የሰውነት የበረሃ ወደ ልምላምነት ለወጠችው ኮን ለመተካፈት ገብረ መንፈስ ቅዱስ ከባድ ጾም ከባድ በመቀበል ከባድን ለመቀበል የቅዱሳንን አሮተ ምንኩስና ወይም የምንኩስና ቀንበር ለተሸከመው ትከሻ ሰላም እላለሁ። ክቡር አባት ሆይ በተፈጥሯዊ መጠን አነስተኛ የሆነች እንደ ንህብ የጽድቅ ስራ በአዲስ ዜማ ስለት ስዘምር የጣዕሙ ፍሬ መላእክትን ደስ ያሰኛል። ለዝባኔ ከገብረ መንፈስ ቅዱስ ሆይ ራቆትነትን ቁርን ለመቋቋም በስር ምሳሌ ጸጉር ላበቀለው ዝባን ሰላም እላለሁ። ክቡር አባት ሆይ ምድራዊ ጌጡን ሁሉ የናቀህ ነህ እኮን። ስለዚህም የአባታችን አባ ዮሐንስ ሐፂር የፍቅርና የትህትና ስርዓት በአንተ ላይ ተፈጸመ። ለእንግዳ ከገብረ መንፈስ ቅዱስ እውቀትንን ጥበብን በማስገኘት ከሕፅንህ ጋር ትክክል ለሆነ እንግዳ ሰላም እላለሁ። ክቡር አባት ሆይ ፍትወታትን ኃጣውዕን ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህ። በነፍስ ክንፍ ተጭነህ በንፋስም ክንፍ ተጭነህ ትበራለህ። ደመናም የጫማህን መረገጫ ነውና። ለዳዊት ከገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መስዋዕት ቁርባንን ለዳሰሱ ባለአንተ ለካህኑ እጅ ሰላም እላለሁ። ክቡር አባት ሆይ ከተከበረው ወገን ለሆነ ቀሲስ ከተባረከው ዘር ለተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበል ማን በከፈለኝ። ለመዝራዕተ ገብረ መንፈስ ቅዱስ ሆይ ፍጹም ለማይለያየውና ለማይነጣጠለው ኩርናዕስ መዝራዕትህ ሰላም እላለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህ ነህና ሕፃውንና ምሩቅ ከፈረስ ዘንድ የነፍስን አዳራሽ በጌጥና ጌጥ አስጌጠህ አስደስተኝ። ለብፅዓተ ዓመታት ከገብረ መንፈስ ቅዱስ ሆይ ከብፅዓት
መዳፍ ጋር ለማስተባበር ለተመሰገኑ ክንዶች ሰላም እላለሁ። ክቡር አባት ሆይ በጧት ገስግሰው ወደ አንተ ከሚመጡ ሰራተኞች ይልቅ እኔ ከረፈደ በኋላ በስራ ቦታ ተቀጥሬ ለምሰራ አገልጋይ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታህን አስቀድም። ለአጻብዕከ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችህ አጻፍሮች ሰላም እላለሁ። ለአጻብዕከ ገብረ መንፈስ ቅዱስ ሆይ ክቡር አባት ሆይ ለተናቀው ስጋው ፍቃድ ንብረትን በብረትና ባጣፈ አባት ሆይ አንተ በቸርነት ብዛት እኔን ጎስቋላውን ልጅን ተቀበለኝ። ለገባከ ገብረ መንፈስ ቅዱስ ሆይ ምንጣፍ ለማይፈልግ በአክናፍ ለተሸለሙ ጎኖች ሰላም እላለሁ። ክቡር አባት ሆይ ስምህ ሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክትን እያዩ ዘውትር ያነቡት ዘንድ ተገድፎ እንዳይቀር የኔንም ስም ከአንተ ጋር በዚያ ይጻፉልኝ። አሜን። ለከርስከ ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት ያይደለ ሰማያዊ ህብስት ስለተመገበው ከርስህ ሰላም እላለሁ። ክቡር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉ ያደንቁሃል። ለዕውራን ብርሃናቸው፣ ለአንካሶች ምርኩዝ፣ ለማይሰሙ የመስሚያ ቃል ድምጻቸው ሆነሃልና ለልብከ ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም እላለሁ። የኢየሱስ ክርስቶስ የጥበብ ብርሃን በሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላት መሳለቂያ መሳቂያ እንዳልሆን ጽድቅን የሚያስገኝ የትህትና ሕግ አስተምረኝ። ትዕቢት ሰይጣን ከውርደት ላይ የጣለ ነውና። ለኮላይትከ ገብረ መንፈስ ቅዱስ ሆይ ከቀደመው የኦሪት የፋሲካ በዓል ከበግና ከፍየል ኮላይት የሚቀርበው መስዋዕት ይልቅ ለተቀደሰ ለተባረኩት ኮላይቶች ሰላም እላለሁ። ክቡር አባት ሆይ ብርሃን የተጎናጸፍክ እንደመሆን መጠን ምድራዊ አዳራሾች ህንፃ ከፈረሰ መሰረቷ ከተነዋወጸ ዘንድ በሰማያዊት ሀገር መሰረትን አንጸህ ግብር ህንፃዋን አሳምር። ለህሊና ከገብረ መንፈስ ቅዱስ ሆይ ነውር ነቀፋ የሌለብህ ህሊና ሰላም እላለሁ። ክቡር አባት ሆይ የባለ 10,000 መክሊት ወርቅ ባለበት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር የቀበረ በዚያ ሰነፍ አገልጋይ የተመሰልሁ እኔንም አገልጋይህን ጌታ በመሻህ ቦታ ከጎንህ አስከትለኸኝ ተጓዝ። አሜን። በእውነት ለአሙዕት ከገብረ መንፈስ ቅዱስ ሆይ እንደዚሁ ዓለም ንብረት በገንዘብ ተገዝቶ ለማይገኝ መንፈሳዊ ሰውነትህ አሙዕትህ ሰላም እላለሁ። ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቶ ነህና ያንተ ጽኑ መዓዛ በሚሸቱ አካባቢ ሁሉ ላለው ሽቶ መዓዛውን የሌለው ከንቱ ነው። ለእምብርት ከገብረ መንፈስ ቅዱስ ሆይ ከእግር እስከ ራስህ ባሉ ህዋሳቶች መካከል የሚገኘው በሰሌዳ ከርስ ላይ ለተቀመጠው እምብርት ሰላም እላለሁ። ክቡር አባት ወደ አንተ አጥብቀው ለሚለምኑ የምድር ነዳያን ሁሉ የብልጽግናንን ያገኛሉ፣ የተራቡትን በእህል በረከት ይጠግባሉ። ለሕቆይ ከገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁ ግዙፍ ከፀጉር ሳቅ በስተቀር የቆዳ ሳቅ ላልታጠቀ ወገብ ሰላም እላለሁ። ክቡር አባት ሆይ አማልደህ ሰላምን የምታስጥ ታላቅ መምህር ነህና አባት ሆይ መልካምን ጠባይህን ጣፋጭን የአነጋገር ስነ ምግባርን አስተምረኝ። አሜን። ለአቆይጽከ ገብረ መንፈስ ቅዱስ ሆይ ለመቀደስ ሰውነትን አምድ ለሆነው አቆይጾች ስግደት የዘውትር ግብራቸው ለሆነ አብራኮች ሰላም እላለሁ። ክቡር አባት ሆይ ስለ እመቤታችን ስለ ቅድስት ድንግል ማርያም ስለተወደደው ልጇ ብለህ ከዚያ እጅግ ከሚያስፈራ ከሚያስጨንቅ ሰዓት ነፍሴን ሰውነቴን አድናት። አሜን። በእውነት ለእጋር ከገብረ መንፈስ ቅዱስ ሆይ መመሪያና ጥበብ የእብደት
የሆነ በዚህ ዓለም ጎዳና ላልተጓዙ እግሮች ሰላም እላለሁ። ክቡር አባቶ ለሀገራችን ለኢትዮጵያ ሐዋርያ አንተነህ እኮን አውራጃዋ ሁሉ ዜና ትሩፋትን ተሰራጭተዋልና እስከ ምድር ዳርቻ ሁሉ ትምህርት ሃይማኖት ተዳርሰዋል። ለሰኮና ከገብረ መንፈስ ቅዱስ ወይ የአዳም ሰኮና ያቆሰለ የእባብ ዲያብሎስን ተንኮል መርዝ ሊቀርበው ላልቻለ ሰኮና ሰላም እላለሁ። ክቡር አባት ሆይ ክርስቶስ ከሌቢያ ክርስቶስ የጽሁፍ ችግር ነው። ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስ ቃል አስቦ የክርስቶስ መስቀል ተሸክመ ከመውጣት ከሀገር ወጣ። ለመካሄድ ከገብረ መንፈስ ቅዱስ በጫማ ፈንት ስውር የሆነ ፍለጋውን ለማይገኝ የጸሎት ሰረገላ ለተጫኑ መካሄዶች ሰላም እላለሁ። ክቡር አባቴ እኔ የቅድስት ድንግል ማርያም ታማኝ አገልጋይዋ የሆንሁ የምስጋና ደብዳቤ ያነቡልኝ ዘንድ ሰማያዊ መላእክትን አስተውለህ ንገራቸው፣ አስታውስህም ንገርልኝ። አሜን። ለእውነት ለአጻብ ከገብረ መንፈስ ቅዱስ ወይ ለእግር ጣቶች በግራ በቀኝ ለሚገኙ 10 ጣቶች ሰላም እላለሁ። ክቡር አባቴ እግዚአብሔርን ደስ ወደ ማሰኘት ፊት እስክመለስ ድረስ ፈጥኖ እንዳይጠራኝ አምላክን ማልድልኝ ለምንልኝ። እርሱ ምሕረት የበዛ ፍጹም ታጋሽ አምላክ ነውና። ለቆመ ገብረ መንፈስ ቅዱስ ወይ ገና መጠኑ ሳይደርስ አባት ዘመደ ብርሃን እንደ መልካምና እንደ መልአክ ቁመና ላስደነቀው አካል ቁም ሰላም እላለሁ። ክቡር አባቴ በፈጣሪ ክርስቶስ ፊት ቆመው ሰማዕታት ደምን ጻድቃን ተጋድሏቸውን በሚያሳስቡበት ጊዜ ከዚያ ከትሩፋትህ ከዚያ የመከራ ሰዓት ከትሩፋት አካፍለህ ከምታስፈራ መናወጥን በምታስፈራ ሰዓት ሰውረኝ። አሜን። ለመላእክተ ከገብረ መንፈስ ቅዱስ ወይ ደም ግባቱ ለሚያንጸባርቅ ስለ መልክ ሰላም እላለሁ። ገብረ መንፈስ ቅዱስ ተቀብተዋልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህ። ስለዚህም ነገር አንደበቴ ምስጋና ይናገራል። በፍጹም ልቦና ለአንተ እገዛልሃለሁ። ለብጽዓተ ነፍስከ ገብረ መንፈስ ቅዱስ ሆይ አነዋዋሩ የሞት ድምፅ ከማይሰማበት የሕማም ዜና የማይነገርበት ቦታ ለሆነው ጸአተ ነፍስ ሰላም እላለሁ። ክቡር አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆነ በብርሃናት ጸዳል ለተሸለሙ መላእክት ሙሽራን አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ለቡድነ ሥጋ ከገብረ መንፈስ ቅዱስ ሆይ ያዕቆብን ዮሴፍን ወድሶ ለመቅረብ ለቡድነ ሥጋ ከገብረ መንፈስ ቅዱስ ሆይ ያዕቆብ ዮሴፍ ወደሱ ለማቅረብ እስኪፈሩ ድረስ በሰማይ ብርሃናት ለተከበቡ ስነ መልክ ሰላም እላለሁ። ክቡር አባት ሆይ ይህን መንፈሳዊ ብልጽግናህን የሚያቃልል ቢኖር ኃይለኛ ጉልበተኛ ሽሞቱን ይቅማው፣ ባለ ዕዳውን ቤቱን ንብረቱን ይበርብረው። አሜን። ለግንዘተ ሥጋ ከገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ግንዘተ ሥጋ ሰላም እላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም። ክቡር አባት ሆይ እኔ ግን ግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ለመቃብር ከገብረ መንፈስ ቅዱስ ሆይ እንደ የክብር ልጅ እንደ ሙሴ የመቃብር አድራሻ ላልታወቀም ለማንም ላልተገለጸ መካነ መቃብር ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብር በመላእክት ሆነ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከበድ ነው የሚሉ አሉ። ዘውቱ ገብረ መንፈስ ቅዱስ ሆይ ምስጋና የመቀበል ሰዓቱ አሁን ነው። የመልክን ድርሰት በየክፍሉ የሚቻለኝን ጀምሬ ከፍጻሜ ደርሻለሁ። ክቡር አባት ሆይ የተሰወረው ወይም የተገደፈ ቃሎች ቢኖር ግን ከዚያ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ሙሉ ነው፣ መልካም ነው እንጂ በለኝ። ለመጎሳ ስምከ ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ የተሰየመ የባለሟልነት ስም አጠራር ሰላም እላለሁ። ክቡር አባት ሆይ ክብርህ ከመላእክት ክብር ያላነሰ ነው። ጻድቅ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴን በአንተ ፍቅር ተጠምዳለች እና አንተን ገልጥ የልቦናዬን አብራልኝ፣ አንተም ልቦናዬን አብራልኝ።
አጽብዐከ ድሎተ ገብረ መንፈስ ቅዱስ ሆይ ዘውትር እንደ መብራት ለሚያበሩ ጣቶች ሰላም እላለሁ። ክቡር አባት ሆይ አንደበቴ እንደ ጳውሎስ አንደበት የጣፈጠ ነው። ሄኖክ ከሞት ፊት እንደተሰወረ እኔንም የመቅዘፍት ዘመን እስኪያልፍ ድረስ በጸሎት ሰውረኝ፣ አሜን። 500 ገብረ መንፈስ ቅዱስ ሆይ 532 ዘመን በገዳም ስትኖር ስትቀመጥም እግዚአብሔር በጸጋ የሰጠ በመላ አካልህ የበቀለው ጸጉር ልብስ ሆኖህ ኖረ። ክቡር አባት ሆይ ስጋዊ መንፈሳዊ ጥበብን ግለጽልኝ። ይልቅንም የጸሎት ኃይል ቃል ረዳቴ በመሆን አስራት በኩራት አድርገህ ጠብቀኝ፣ አሜን። ስምዖን ወአቅለስያ ንህንሳ በሚባል ሀገር የሚኖሩ ስምዖን ወአቅለስያ የተባለ ልጅ በማጣታቸው ለ30 ዓመታት ያህል ሲያዝኑ ሲኖሩ ስሉስ ቅዱስ በአቅለስያ ማኅፀን ሀብት ጸጋ ቢያሳድር በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተሰሪ ገብረ መንፈስ ቅዱስ ተወለዱ። ከትሩፋቱና ከክብሩ እግዚአብሔር ያሳትፈን፣ አሜን። በቃል ኪዳኑ በዝባነ አብ በዝባነ ወልድ በዝባነ መንፈስ ቅዱስ የታዘለ ክብር አባታችን ገብረ መንፈስ ቅዱስ 3 ገጽ 1 አምላክ ብሎ ያስተማረን የትምህርቱ ስነ ጸዳል ፍጹም ያበራ ስጋው ስርዓቱ በስርዓተ ቀብሩ በኢትዮጵያ የተፈጸመ እሱ ንዑድ ክብር ነው። አቤቱ የብፁዕ አቡነ ገብረ መንፈስ ቅዱስ አምላክ ልዑል እግዚአብሔር ሆይ፣ አቤቱ የብፁዕ አባታችን የአቡነ ገብረ መንፈስ ቅዱስ አምላክ ልዑል እግዚአብሔር ሆይ፣ አቤቱ የብፁዕ አባታችን የአቡነ ገብረ መንፈስ ቅዱስ አምላክ ልዑል እግዚአብሔር ሆይ፣ ስለ ጻድቁ ክብር ብለህ ከመከራ ሁሉ እኔን ኃጢአተኛ ልጅ ለተመሪ ሰውረኝ። ህዝበ ክርስቲያን ሁላችንን ጠብቀን፣ አሜን። ጥላቴንም አሳፍረህ ለጥላት አሳልፈህ አትስጠኝ፣ ጠብቀኝ እንጂ አትተወኝ። እኔ ያንተ ፍጥረት አንተ የኔ ፈጣሪ ነህና ሕይወቴንም በክብር አስጌጣት። የሕዝበ ክርስቲያን ሁላችን ሕይወትን አስጌጠህ ጠብቀን። በወንጌልህ አጽና፣ ርስተ መንግሥተ ሰማያትን አታሳጣን። አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ለዓለመ ዓለም አሜን። ያጎደልኩት የአምላክነት በጽዋ ክብሩ መተት አሳርግልኝ። የቅዱሱ የገብረ መንፈስ ቅዱስ ጸጋ ረድኤታቸው ከሁላችን ጋር ይሁን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ዛብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዘአክያት መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ፍሬ ከርሥኪ ተፈሥሒ ፍስሕት የሆነ ተጸጋ እግዚአብሔር ምስሌኪ ሳህል በጸልይ ምሕረታ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይቤዛነ ተመስገን ከመድኃኔዓለም አምላክ